ዕብራውያን ምዕራፍ 4 ከቁጥር 11 እንግዲህ ማንም የነዛን አለመታዘዝ ምሳሌ ተከትሎ እንዳይወድቅ ወደዚያ ዕረፍት ለመግባት እንትጋ። የእግዚአብሔር ቃል ሕያው ነውና የሚሰራም ነውና በሁለትም በኩል ስለት ካለው ሰይፍ ሁሉ ይልቅ ስለታም ነው፣ ነፍስንና መንፈስን ጅማትንና ቅልጥምን እስኪለይ ድረስ ዘልቆ ይወጋል፣ የልብንም ሐሳብና ምኞት ይመረምራል። ከእግዚአብሔር ዓይን የተሰወረ ምንም ፍጥረት የለም። ስለ ራሳችን መልስ መስጠት በሚገባን በእርሱ ፊት ሁሉ ነገር የተራቆተና የተገለጠ ነው። እንግዲህ ወደ ሰማያት ያረገ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን እምነታችንን አጥብቀን እንያዝ። በድካማችን የማይራራልን ሊቀ ካህናት የለንምና፣ ነገር ግን እንደኛ በማንኛውም ነገር የተፈተነ ሊቀ ካህን አለን። ይሁን እንጂ ምንም ኃጢአትን አልሰራም። እንግዲህ ምሕረትን እንድንቀበልና በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። እንጸልያለን። እግዚአብሔር ሆይ እናመሰግንሃለን፣ በቸርነትህ ስላየህን ስለተመለከትከን፣ ከቅዱስ ቃል እንድንማር በዚህ ስለጠራህን እጅግ አድርገን እናመሰግንሃለን። በልጅ በኢየሱስ ክርስቶስ በኩል በተገኘው ስራ ሕይወትን ስላገኘን፣ ደግሞም ሕይወታችን ቀጣይነቱ የሚመሰረተው በእኛ ስራ ላይ ሳይሆን በአንተ በስራ ላይ ብቻ እንደሆነ እናምናለን። በዚህም ፍጹም በመደገፍ በፊትህ አለን። ጌታ ሆይ ደግሞም ቃልህን እንድታስተምረን እንለምንሃለን። እኔ ቃልህን ስናገር በጥንቃቄና በማስተዋል መናገር እንድችል እንድትረዳኝ፣ ለሚሰሙትም ደግሞ በማስተዋል መስማት እንዲችሉ ጸጋህን እንድታበዛላቸው እለምንሃለሁ። በኢየሱስ ክርስቶስ ስም አሜን። ባለፈው ሳምንት ባለፈው ሳምንት ሌላ ትምህርት ነው የተማረው። በዛኛው ሳምንት ምዕራፍ 4 ከቁጥር 1 እስከ 10 ላይ መሰረት አድርገን የእስራኤል ሕዝብ እንዴት እግዚአብሔር ወደ ተሰጣቸው ወደ ተስፋይቱ ምድር ወደ ከነዓን መግባት እንዳልቻሉ አይተን ነበር። ያም ያልቻሉበት ምክንያት ደግሞ ኃጢአታቸው እንደሆነ ወይም ደግሞ በእግዚአብሔር አለመታመናቸው እንደሆነ ወይም ደግሞ እግዚአብሔርን አለመታዘዛቸው እንደሆነ አይተን ነበር። እግዚአብሔር ደግሞ ላልታዘዙ ሰዎች በሙሉ ደግሞ የሚያመጣው ምላሽ ምን እንደሆነ ለማየት ሞክረን ነበር። አንደኛው ወደ ሰጠው ወደ እረፍት እንዳይገቡ አድርጓቸዋል። ሁለተኛ ደግሞ ወደ እረፍት እንዳይገቡ ብቻ ሳይሆን በሕይወት እንዳይኖሩ በቃዴስ በርኔስ በሚባለው አካባቢ ላይ አጥፍቷቸው ነበር የእስራኤልን ሕዝብ። ስለዚህ እግዚአብሔር ወደ እረፍቴ አትገቡም ብሎ በቁጣው ሙሏል ይላል እና ይሄ እግዚአብሔር ወደ እረፍት እንዳይገቡ ማድረግ ብቻ ሳይሆን ቁጣም ያለበት ጀጅመንት እንዳለ አይተን ነበር። ስለዚህ የእስራኤል ሕዝብ እግዚአብሔርን ባለመታመናቸው እግዚአብሔርን ባለመታዛቸው ምክንያት እግዚአብሔር ፍርዱን እነሱ ላይ አምጥቶ ነበር። ነገር ግን ደግሞ ከዛ በኋላ የተቀሩት ሕዝቦች ደግሞ ኢያሱና ካሌብ እና አዲሱ ጄኔሬሽን እግዚአብሔር ወደ ተሰጠው ወደ ተስፋይቱ ምድር ወደ ከነዓን መግባት ችለው ነበር። ይሁን እንጂ ወደ ከነዓን ቢገቡም እነሱ የጠበቁትንና ያሰቡትን አይነት እረፍት ማግኘት እንዳልቻሉ የዕብራውያን ጸሐፊ ይነግረናል። ይህንንም የሚነግረን እንዴት ነው? በመዝሙር መጽሐፍ ውስጥ ዳዊት ስለሌላ እረፍት እንደገና ተናግሯል ይላል። እሱ ብቻ ሳይሆን ኢያሱ ራሱ እረፍትን ሰጥቷቸው ቢሆን ኖሮ ዳዊት ስለሌላ እረፍት ቀን ባልተናገረ ነበር ይላል። ስለዚህ የእስራኤል ሕዝብ ወደ ከነዓን የገባው ያ ሕዝብ እረፍትን ተመኝቶ እረፍትን ፈልጎ እረፍትን ግን የሚያገኝበት ስፍራ እንዳልሆነ አይተን ነበር። ስለዚህ አልቲሜትሊ የሚፈጸመው የእረፍት ጊዜ በከነዓን ውስጥ እንዳልሆነ አቅጣጫ ይጠቁመናል የሚለውን አይተን ነበር። እረፍት የሚገኝበት ስፍራ ከነዓን አይደለም፣ ደግሞም እረፍትን የሚሰጠው ኢያሱ አይደለም ብሎ ይነግረናል። ስለዚህ እረፍት በኢያሱም በከነዓንም አይገኝም ብሎ ፊታችንን ያዞረናል። ወደ ማን? ወደ ኢየሱስ ክርስቶስ። ኢየሱስ ክርስቶስ እሱ እረፍትን የሚሰጠን አካል ነው፣ ደግሞም እሱ ራሱ እረፍታችን ነው ብሎ ይነግረናል። ይህንንም ደግሞ በወንጌሉ በኩል አግኝተናል። ለነሱ የምስራች ቃል እንደተሰበከ ለእኛም ደግሞ ይሄ የምስራች ቃል ተሰብኮልናል ብሎ ይለናል። ስለዚህ በክርስቶስ ኢየሱስ የሆኑት ደግሞ ኢየሱስን በማግኘታቸው ምክንያት እረፍትን አግኝተዋል የሚለውን አይተን ነበር። እረፍትን ማግኘት ብቻ ሳይሆን ይሄ እረፍት ደግሞ በሙላት የሚገለጥበት የተጠበቀ እረፍት እንዳለ አይተን ነበር። ስለዚህ ይህንን እረፍት ያገኙ ሰዎች በማያሻማ ሁኔታ በሙላት ያንን እረፍት እንደሚቀበሉ አይተን ነበር ማለት ነው። ስለዚህ ያንን ከቁጥር እስከ 10 ከ1 እስከ 10 ባለው አይተን ነበር። 11 ላይ ደግሞ አሁን ዛሬ የምናየው ከሱ የቀጠለ ሐሳብ ነው። ቀጥታ ሲጀምርም ቁጥር 11 ላይ እንግዲህ ማንም የነዚያን አለመታዘዝ ምሳሌ ተከትሎ እንዳይወድቅ ወደዚህ እረፍት ለመግባት እንትጋ ይላል። የነዛን አለመታዘዝ ምሳሌ ተከትሎ እንዳይወድቅ ብሎ ማስጠንቀቂያ ይሰጣል። የነዛን የሚለው ያው ከቁጥር 1 እስከ 10 ውስጥ ባለ ነው። ምዕራፍ 3 ላይም እንዳየ ነው የእስራኤልን ሕዝብ ነው የሚያሳየው። የእስራኤል ሕዝብ ለእግዚአብሔር አልታዘዙም። የነሱ አለመታዘዝ ደግሞ እግዚአብሔር ወደ እረፍቱ እንዳያስገባቸው ምክንያት ሆኗል። የነሱ አለመታዘዝ ደግሞ
ምዕራፍ 3 መጨረሻ ላይ እንደነገረን ከሆነ እግዚአብሔርን አለማመናቸውን ያሳየናል ብለን ነበር። ስለዚህ የነሱን ምሳሌ እኛ መከተል የለብንም። የነሱን ምሳሌ ከተከተልን ደግሞ እኛ ራሱ እንወድቃለን፣ ወደ ረፍቱ አንገባም። ወደ ረፍቱ አንገባም ብቻ ሳይሆን እስራኤል ላይ የደረሰው ፍርድ ደግሞ ተመልሶ በእኛ ላይ ይመጣል ይለናል። ስለዚህ የእስራኤል ሕዝብ እግዚአብሔርን ባለማመናቸው የእግዚአብሔርን ተስፋ ኢግኖር በማድረጋቸው በራሳቸው ብርታትና ኃይል ተዋግተው ከነዓንን ለመውረስ በማሰባቸው ምክንያት እግዚአብሔር እንዳጠፋቸው ሁሉ የነሱን ምሳሌ የሚከተል በሙሉ ደግሞ የሚጠብቀው ይሄ ነው። ምን? ወደ ረፍቱ አይገባም። እሱ ብቻ ሳይሆን የእግዚአብሔር ፍርድ ተካፋይ ይሆናል ነው የሚለን። ከዚያ እንዴት ነው መትጋት ያለብን የሚለውን ደግሞ ቀጥሎ ያሳየናል። ግን እንትጋ ሲባል በጣም ብዙ ሰዎች የሚመስላቸው ደህንነታቸውን በስራ በማስቀጠል ደህንነትን ላለማጥፋት ሙከራ ያደርጋሉ፣ ጥረት ያደርጋሉ። ግን ደግሞ የዕብራውያን ጸሐፊ እንዲህ አይነት ኮንሰፕት የለውም። መትጋት ያለብን ወደ እረፍቱ ለመግባት የራሳችንን ስራ አድ ማድረግ ሳይሆን ያለብን መትጋት ያለብን እምነታችንን አጥብቀን መያዛችን ላይ እንደሆነ ነው የሚናገረው። ከኛ ስራ ይልቅ የእግዚአብሔርን ፕሮሚስ የእግዚአብሔርን ተስፋ አጥብቆ በመያዝ ወይም ደግሞ እስራኤላውያን እግዚአብሔርን እንዳልታመኑ እኛም ደግሞ በእነሱ መንገድ እግዚአብሔርን ሳንታመን እንዳንቀር ከዛ ይልቅ ደግሞ የምንተጋው እምነታችንን አጥብቀን በመያዝ ነው። በእግዚአብሔር ተስፋ ላይ ብቻ በመደገፍ በራሳችን ኃይል በራሳችን ስራ ባለመደገፍ በእግዚአብሔር ላይ ብቻ በመንጠልጠል በሱ ብቻ ትጋትን ማሳየት እንዳለብን ይነግረናል። ግን ደግሞ እንዴት ነው የምንተገው የሚለውን መመለስ መቻል አለብን። እንዴት ነው የምንተገው የሚለውን ቁጥር 12 ላይ የሚመልስ ይመስለኛል። ቁጥር 12 የእግዚአብሔር ቃል ሕያው ነውና የሚሰራም ነውና፣ የእግዚአብሔር ቃል ሕያውና የሚሰራም ነውና በሁለቱም በኩል ስለት ካለው ሰይፍ ይልቅ ስለታም ነው፣ ነፍስንና መንፈስን ጅማትንና ቅልጥምን እስኪለይ ድረስ ዘልቆ ይወጋል፣ የልብንም ሐሳብንና ምኞት ይመረምራል ይላል። ይሄን ቁጥር ስናነብ የሆነ ሐሳብ ወዲያው ጥልቅ እያለ ይመስላል አይደል? ፍሎውን የጠበቀ አይመስልንም። ግን ደግሞ በጣም ፍሎውን የጠበቀ ሐሳብ እንደሆነ መረዳት እንችላለን። ይሄን መረዳት እንዴት ነው የምንችለው? የእግዚአብሔር ቃል ሕያውና የሚሰራ ነውና ና የምትለዋን ፊደል ወደፊት ካመጣናት ምክንያቱም ብሎ ነው እየጀመረ ያለው። መትጋት ያለብን ምክንያት ለምንድን ነው? የእግዚአብሔር ቃል ሕያው ስለሆነና የሚሰራ ስለሆነ ነው። ይሄ የእግዚአብሔር ቃል ምንድን ነው? እንዴት ይሰራል? የሚለውን ለማየት እንሞክራለን። ስለዚህ መትጋት አለብን። ለምንድን ነው መትጋት ያለብን? ምክንያቱም የእግዚአብሔር ቃል ሕያው ነው አንደኛ፣ ሁለተኛ እሱ ብቻ ሳይሆን የሚሰራ ስለሆነ ደግሞ የልባችንን ምኞትና ሐሳብ ዘልቆ የሚወጋ ስለሆነ የሚመረምር የሚያውቅ ስለሆነ ልንተጋ ይገባል። በምን እምነት አለን ወይስ የለም የሚለውን ቼክ በማድረግ ማለት ነው። ይህንን ምዕራፍ 3 ላይ አስቀድሞ አይተን ነበር። በዚህ ክፍል በዋናነት አሁን ባየነው ቁጥር ውስጥ ስለ እግዚአብሔር ቃል 3 ወሳኝ ነገሮችን እንመለከታለን። አንደኛ ቃሉ ምንድን ነው የሚለውን እንመለከታለን። ሁለተኛ ቃሉ እንዴት ይሰራል፣ ከዛ ቃሉ ምን ይሰራል የሚለውን እንመለከታለን። በዚህም ቁጥር 11 ላይ እንትጋ የሚለውን ኮንሰፕት ከምን ጋር እያያዘው እንደሆነ መረዳት እንችላለን። ቃሉ ምንድን ነው የሚለው በቀላሉ መንገድ ለመረዳት ይሄ ቃል እየተባለ ያለው የዕብራውያን ጸሐፊ እየተናገረ ያለው ቃል ወይም ደግሞ እየጻፈ ያለው ደብዳቤ መሆኑን እንመለከታለን። ለምንድን ነው ይህንን ብለው ቀጥሎ የእግዚአብሔር ቃል ይሰራል ሲል እያለ ያለው ከምን አንጻር እንደሆነ አይናችንን ሊከፍት ስለሚችል ማለት ነው። ስለዚህ የእግዚአብሔር ቃል ሲል በዋናነት አሁን ለዕብራውያን ሰዎች እየተነገረ ያለውን መልእክት እየተነገረ ያለውን ደብዳቤ ነው። የእግዚአብሔር ቃል እንዴት ነው የሚሰራው የሚለውን ደግሞ ቀጥሎ ይመልስልናል። ይህም በኃይል ነው የሚሰራው የሚለውን ጠቅለል ያለ መልእክት እናገኛለን። ይህን እንዴት ነው የምንረዳው? የእግዚአብሔርን ቃል ከሰይፍ ጋር አነጻጽሮ ስላስቀመጠልን፣ አመሳስሎ ስላስቀመጠልን። ሰይፍን ስናስብ እዚህ ጋር ማሰብ ያለብን በእኛ ዘመን ያለውን አይነት ሰይፍ አይደለም። በሁለት በኩል የተሳለ ሰይፍ ነው የሚለን። በሁለቱም አቅጣጫ ማለትም መከላከል በማትችሉበት ሁኔታ ኃይለኛ ነው ይሄ ሰይፍ እያለ ነው። ስለዚህ እንዴት ነው የሚሰራው የሚለውን በኃይል ነው የሚሰራው። በሁለቱም አቅጣጫ ሰዎች ሊቆጣጠሩት፣ ኮንትሮል ሊያደርጉበት በማይችሉበት ሁኔታ ውስጥ ይሰራል የእግዚአብሔር ቃል ብሎ ይለናል። ግን ደግሞ በሁለት አቅጣጫ ሲል ምን ማለት ነው የሚለውን መረዳት ጠቃሚ ነው ብዬ አስባለሁ። በሁለት በኩል የተሳለ ሰይፍ ነው ብሎ ሰይፍንና የእግዚአብሔርን ቃል በእንደዚህ አይነት መንገድ የገለጸልን ምናልባትም ሊሆን ይችላል ብዬ ማስበው በሁለት በኩል የሚለው በእግዚአብሔር ቃል በሚታመኑትም በእግዚአብሔር ቃል በማይታመኑት ላይም ይሄ የእግዚአብሔር ቃል ይሰራል እያለ ነው። ስለዚህ ቃሉ በአንድ አቅጣጫ ብቻ የሚሰራ ሳይሆን በሁለቱም አቅጣጫ ነው። መልእክቱ ይነገራቸዋል። መልእክቱን ሪጀክት የሚያደርጉ ፍርድ ይጠብቃቸዋል። መልእክቱን ለሚቀበሉ ደግሞ ወደ
ተሰጣቸው ተስፋ ያወርሳቸዋል። ልክ ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 15 ላይ እንዳለው ምክንያቱም በሚድኑትና በሚጠፉት መካከል ለእግዚአብሔር የክርስቶስ መዓዛ ነን ይልና ለሚጠፉት ወደ ሞት የሚወስድ የሞት ሽታ፣ ለሚድኑት ግን ወደ ሕይወት የሚወስድ የሕይወት ሽታ ነን ይላል። በነ ጳውሎስ ውስጥ እየተገለጠ ያለው ወንጌል ለሚጠፉት የሞት ሽታ ነው፣ ለሚድኑት ደግሞ የሕይወት ሽታ ነው። ስለዚህ በሁለት በኩል የተሳለ ሰይፍ ነው ሲል በዚህ አቅጣጫ ያወራ እንደሆነ አስባለሁ። የእግዚአብሔርን ቃል ደግሞ ኃይለኛነት ለመግለጽ ሁለት ቃል ነው እዚህ ጋር የተጠቀመው። ሕያውና የሚሰራ የሚል ቃል ነው የሚጠቀመው። ሕያው የሚለውንና ይሰራል የሚለውን ለመረዳት ከሰይፍ ጋር ባያያዘው ምሳሌ መመልከቱ በጣም ጥሩ ነው ብዬ አስባለሁ። ሕያው የሚለው ከሰይፍ ጋር ካያያዝ ነው ዝግቶ ተበላሽቶ ያቆመ ወይም መስራትን ያቆመ የሚለውን አገላለጽ የሚያሳየን አይደለም። ከዛ ይልቅ አሁንም አክቲቭ የሆነ የሚሰራ የሚለውን የሚያሳይ ነው። ስለዚህ ሕያው ነው ሲል ቀድሞ ተነግሮ ያ ቀድሞ ለተነገሩት ዘመን ብቻ የሚሰራ የእግዚአብሔር ቃል ሳይሆን በዚህም ዘመን ያለ ነው። ከዛ ደግሞ ከዚህ በኋላም ለሚመጡት ዘመን ላሉ ሰዎች በሙሉ የሚሰራ ነው። ይሄ የእግዚአብሔር ቃል ዝጎ አርጅቶ መስራት ያቆመ አይደለም ይለናል። እንደውም የእንግሊዘኛዎቹን ካየን ፈጣን ብለው ነው የሚተረጉሙት። የእግዚአብሔር ቃል ይሰራል ብቻ ሳይሆን ሕያው ነው ብቻ ሳይሆን ፈጣንም ነው ደግሞ ነው የሚለን። ቀጥሎ ደግሞ የሚሰራ ይላል። የእንግሊዘኛዎቹ ፓወርፉል ወይም ኃይል ያለው ነው ብሎ ነው የተረጎሙት። ስለዚህ የእግዚአብሔር ቃል የሚሰራ ነው። ሲሰራ በፍጥነት ነው የሚሰራው፣ ደግሞ በኃይል ነው የሚሰራው ብሎ ነው የሚገልጽልን ማለት ነው። ከዛ የእግዚአብሔር ቃል በኃይል እንደሚሰራ ከነገረን በኋላ የእግዚአብሔር ቃል ይህ ቃሉ ምን ይሰራል የሚለውን ደግሞ ቀጥሎ ይመልስልናል። ዘልቆ ይወጋል፣ ደግሞ ይመረምራል የሚሉ ቃላቶችን ይጠቀማል። የእግዚአብሔርን ቃል ከሰይፍ ጋር አመሳስሎ ያስቀመጠው ምንድን ነው? ዘልቆ የሚገባ ከዛ ደግሞ የሚመረምር ነው ብሎ ይነግረናል ማለት ነው። ይሄ በጣም ወሳኝ ነው። ቀጥሎ ያለውን ቁጥር የሚያብራራው ችኛዋን ቃል እንደሆነ አስባለሁ። የእግዚአብሔር ቃል የሚመረምር ነው። የሰዎችን የልብ ምኞትና ሐሳብ ዘልቆ የሚገባ ነው። ለዚህ ነው ምክንያቱም የምትለዋ ቃል ና የምትለዋ ቃል ቅድም አስፈላጊ ናት ያልኩት። መትጋት አለብን። ለምንድነው መትጋት ያለብን? የእግዚአብሔር ቃል ሕያው ነው፣ ደግሞም የሚሰራ ነው። ምንድነው የሚሰራው? የልባችን ምኞትና ሐሳብ ዘልቆ የሚመረምር የሚወጋ ነው ብሎ ይለናል። ምን ማለቱ ነው? አሁን ይህ የእግዚአብሔር ቃል እየተነገራችሁ ያለው ልባችሁ ውስጥ አለማመን ይኑር፣ እምነት ይኑር፣ እያስመሰላችሁ ይሁን እየዋሻችሁ ይሁን ምን እንደሆነ በግልጽ መርምሮ ፈትኖ የሚያወጣ ነው ብሎ ነው የሚነግረን ማለት ነው። ስለዚህ መትጋት ያለብን ሁል ጊዜ ወደ ራሳችን መመልከት ያለብን ሁል ጊዜ ለምንድን ነው? እኛ ራሳችንን ልናታልል እንችላለን፣ አማኞች ነን ብለን ልናስብ እንችላለን እያለ ነው ማለት ነው። የእግዚአብሔር ቃል ግን እናንተ ራሳችሁን ዲሲቭ ብታደርጉም እንኳን ፈትኖ ለይቶ የውስጥ ሐሳባችሁን የልባችሁን ምኞት ጎትቶ ያወጣዋል፣ ወደ ብርሃን ያመጣዋል። ኋላ ላይ ይህንን ያብራራልናል ማለት ነው። መትጋት ያለብን ሁል ጊዜ በእምነት መስመር ውስጥ ነኝ ወይ እውነተኛ አማኝ ነኝ የሚለውን መጠየቅ መቻል አለብን። እንደ እስራኤል ሕዝብ የእግዚአብሔር ወገን ነን ብለን ኋላ ላይ ግን እግዚአብሔርን ባለመታመናችን ምክንያት ምንወጣ ሰዎች እንዳንሆን ሁል ጊዜ የእግዚአብሔር ነን ወይ በመስመሩ ነን ያለነው ወይ በእምነት ነው ያለነው ወይ የሚለውን መመርመር መቻል አለብን። ለዚህ ነው መትጋት ያለብን። ለምን? እኛ ራሳችንን ብንሸውድ እንኳን የእግዚአብሔርን ቃል ግን ሁሉን ፈትኖ ለይቶ የውስጥን ልብና የልብ ምኞትና ሐሳብ ዘልቆ ስለሚገባ ነው ይለናል። ስለዚህ ዘልቆ ይወጋል ደግሞም ይመረምራል ብሎ ይለናል። ያው ብዙ ጊዜ እኛ እንዳይመስለን የእግዚአብሔርን ቃል በጣም የምንመራመር ሰዎች አድርገን ልናስብ እንችላለን። ግን በተቃራኒው ነው። እንደዛ አይደለም። የእግዚአብሔር ቃል ነው እኛን የሚመረምረን። ልባችንን ሐሳባችንን የሚመረምረው ያ የእግዚአብሔር ቃል ነው። ይወጋል ይለያል የሚለውን ቀጥሎ ያያያዘው ነፍስና መንፈስን አጥንትና ጅማትን ይለያል ብሎ ነው ያስቀመጠው። ነፍስና መንፈስ ሲል ስለ ሰው ውስጣዊ ምስጢር እያወራ እንደሆነ ግልጽ ነው ማለት ነው። ውስጥ እኛ የሰውን ስናይ ውጫዊ ሁኔታውን ነው የምናየው። ለምሳሌ ብሉይ ኪዳን ላይ ሰው ፊትን ያህል እግዚአብሔር ግን ልብን ያያል ይላል። ሰዎች የማይዳሰሱትን ሰዎች የማያዩትን ነገር እግዚአብሔር ይመለከተዋል እያለ ነው። እዚህ ጋር አንድ ፕሮብሌም ቴክስት ነው ብዬ አስባለሁ። ለመመለስ ትንሽ ጭቅጭቅ ውስጥ ያስገባ ቴክስት ነው። አንዳንድ ሰዎች በነፍስና በመንፈስ መካከል ልዩነት አለ፣ ስለዚህ ትራይኮቶሚ መጽሐፍ ቅዱሳዊ ነው የሚለውን ለማስረዳት ይሄንን ክፍል ይጠቀማሉ። በእርግጥ የዕብራውያን ጸሐፊ ስለ ሰው ማንነት ያብራራ ስላልሆነ እኔም ባላብራራ ጥሩ ነው።
እንትን ለማብራራት ስሞክር ከኮንሰፕቱ እንዳንወጣ ብየፈራው ምናልባትም ግን ኋላ ላይ ጥያቄና መልስ ስለሚኖረን ከጠየቃችሁኝ ሰፋ አድርጌ ለመመለስ እሞክራለሁ። ከክፍሉ ፍሎ ኮንቴክስት እንዳንወጣ ስለ ሰው ማንነት እያወራ አይደለም። ግን ነፍስና መንፈስን ለያይቶ መጠቀም ተገቢ ነው፣ ኢንአፕሮፕሪየት ነው ብዬ ነው ማስበው። በዚህ ክፍል ሁለት የተለያዩ ነገሮች አድርጎ ማሰብ ለምንድን ነው? ነፍስና መንፈስን ይለያል ካለ አንድ ናቸው ማለት ነው። ነፍስና መንፈስ ሁለት አዘርዋይስ ፖይንትለስ ነው የሚሆነው። የተለያየ ነገር ከሆነ ይለያል ማለቱ ትርጉም የሌለው ነው የሚሆነው። አንድ የሆነ ነገር መሆን መቻል አለበት። ግን የክፍሉ ኮንቴክስት ነፍስና መንፈስን ለያይቶ ለማውራት እያሰበ ነው ብዬ አላሰብም። ግን ደግሞ ይለያል ብሎ ይገልጽልናል። ነፍስና መንፈስን፣ አጥንትና ጅማትን ይለያል ይላል። የክፍሉ ሀሳብ በዋናነት ዘልቆ ስለመግባት ነው። የእግዚአብሔር ቃል የሰውን ምስጢራዊ ሁኔታ ዘልቆ የሚዳስስ ዘልቆ የሚገባ እንደሆነ የሚነግረን። ይለያል የሚለው ደግሞ ምን ማለቱ ነው? መርምሮ ማግኘት ማለት ነው። ከዛ ፈትሾ ወደ ብርሃን ያወጣል ማለት ነው። ከእግዚአብሔርና ከቃሉ ጋር ከእግዚአብሔርና ከቃሉ አስተማማኝ የሆነ መደበቂያ የለም እያለ ነው። ስለዚህ የልባችሁን ምኞትና ሀሳብ ይመረምራል፣ ዘልቆ ይገባል። ሰው ማይዳስሰውን እናንተም ደግሞ ለራሳችሁ ጥሩ ነገር በመስጠት የሸፈናችሁትን ዘልቆ ገብቶ የሚመረምር የሚያይ ነው። ስለዚህ ከእግዚአብሔር ቃል መደበቅ አትችሉም እያለ ነው። ይኸው አሁን ራሱ ያላችሁበትን ሁኔታ ኤክስፖዝ እያደረገ ነው እያለ ነው። ከእግዚአብሔር ኮብልላችሁ ልትሸሹ ነው፣ ልታመልጡ ነው እያለ ነው። ይኸው መሆኑን የሚሰራ መሆኑን የምታውቁት ይኸው እናንተ ባላችሁበት ሁኔታ የእግዚአብሔር ቃል አድሬስ እያደረገ ነው ይልና ይህንን በቁጥር 13 ያብራራልናል። ከእግዚአብሔር ዓይን የተሰወረ ምንም ፍጥረት የለም። ስለ ራሳችን መልስ መስጠት በሚገባን በእርሱ ፊት ሁሉ ነገር የተራቆተና የተገለጠ ነው ይላል። እዚህ ጋር በጣም በሚገርም ሁኔታ የእግዚአብሔርን ቃልና እግዚአብሔርን አንድ ሲያደርገው እናያለን። አይለያየውም። እዚህ ጋር አስቀድሞ የእግዚአብሔር ቃል የሰውን ምኞትና ሀሳብ ዘልቆ ገብቶ ይመረምራል ብሎ ተናግሮ ነበር። ከዛ አሁን ደግሞ ያንን ሲያብራራው የእግዚአብሔር ቃልና እግዚአብሔርን አንድ አድርጎ ሳይለያያቸው ያስቀምጥልናል። ምን ብሎ? ከእግዚአብሔር ዓይን የተሰወረ የለም ብሎ ደግሞ ወደ እግዚአብሔር ያመጣዋል። ከቃሉ ለራሳችን መልስ መስጠት በሚገባን በእርሱ ፊት ሁሉ ነገር የተራቆተ ነው ይላል። ከእግዚአብሔር ዓይን የተሰወረ ምንም ፍጥረት የለም ሲል በዋናነት አንደኛ ላይ እያለ ያለው እግዚአብሔር በሁሉ ስፍራ ይገኛል እያለ ነው። በእያንዳንዱ ዘር ትውልድ ውስጥ እግዚአብሔር አለ እያለ ነው። በነገራችን ላይ ከእግዚአብሔር አንዳች ነገር የማይሰወር የሚሆነው እግዚአብሔር በሁሉ ስፍራ መገኘት ስለሚችል ነው። እግዚአብሔር በሁሉ ስፍራ የማይገኝ ቢሆን ኖሮ አንዳንድ ነገሮች ለእግዚአብሔር ስውር ይሆኑ ነበር፣ እግዚአብሔር የማያውቃቸው ነገሮች ይኖሩ ነበር። ነገር ግን እግዚአብሔር በሁሉ ስፍራ ይገኛል። በሁሉ ስፍራ ይገኛል ብቻ አይደለም፣ ቀጥሎ የሚለን ማለትም እኛ አሁን ለምሳሌ እኛ ባለንበት እኛ በተገኘንበት ነገሮችን ሁኔታዎችን በትክክል አንደርስታንድ ላናደርግ እንችላለን። ለምሳሌ አሁን ከእናንተ ጋር ነኝ ያለሁት የእናንተን የልባችሁን ምኞትና ሀሳብ ላላቅ ይችላል። እግዚአብሔር ግን እንደዚህ አይደለም። በሁሉ ስፍራ ስላለ ሁሉ ይታየዋል። ከዛ ደግሞ እንደኛ ደግሞ የእውቀት ውስንነት ያለበት አይደለም ይላል። ሁሉን ያውቃል እያለ ከእግዚአብሔር የምንሸሸግበት ስፍራ የለም ይለናል። መዝሙር 138 ቁጥር 6 እግዚአብሔር በከፍታ ስፍራ ቢሆንም እሱ ከፍ ያለ ስፍራ ነው፣ እንደዛ አይነት ስፍራ ላይ ቢሆንም ይልና ዝቅ ያለውን ይመለከታል፣ ትዕቢተኛውንም ከሩቅ ያየዋል ይላል። የትዕቢተኛው ሰው ባዮግራፊ እዚህ ዘመን ላይ መጥቶ እንደሚያየውም አይደለም። እግዚአብሔር ኦልሬዲ ያውቀዋል። ከሩቅ ሆኖ ሰውየው ሳይመጣ ሐሳቡን ምኞቱን ምን እንደሚያደርግ እግዚአብሔር ያውቃል እያለ የእግዚአብሔር ከፍታ እና የኛ ደግሞ ዝቅ ማለት እግዚአብሔር እኛን እንዳይመለከተው አይጋርደውም እያለ ደግሞ ትዕቢተኛ ኃጢአተኛ ከእግዚአብሔር ጋር ህብረት የለውም እንደምታውቁት። ከእግዚአብሔር ጋር በኃጢአቱ ምክንያት በትዕቢቱ ምክንያት ቢለይም ከእግዚአብሔር ዓይን ግን የራቀ አይደለም ብሎ ነው የሚነግረን። መዝሙር 139 ቁጥር 11 እኔ በጨለማው በእርግጥ ይሰውረኛል፣ ዳዊት ነው የሚለው። ጨለማው ይሰውረኛል፣ በዙሪያ ያለውን ብርሃን ሌሊት ይሆናል ብል ይልና ጨለማ የአንተን ዓይን አይዝህም፣ ሌሊቱም እንደ ቀን ያበራል፣ ጨለማም ብርሃንም ለአንተ አንድ ናቸው ይላል። እኛ ጨለማ ነው ብለን የምንደበቅበት ስፍራ ያ ጨለማው ለእግዚአብሔር ብርሃን ነው፣ ያበራለታል እያለ ከእግዚአብሔር ወዴት ትሸሻላችሁ? ከእግዚአብሔር ወዴት ትሄዳላችሁ? እግዚአብሔር ላይ የምታደርጉትን አመፅ፣ እግዚአብሔር ላይ የምታደርጉትን ክፋት፣
ከእግዚአብሔር ለመሸሽ የምታደርጉትን ጥረት እግዚአብሔር ያውቀዋል። ስለዚህ በየትኛውም መንገድ ከእግዚአብሔር ልታመልጡ አትችሉም ይላል። ማለትም አንድ ዳኛ ፊት የኛን ድርጊታችንን የሚያውቅ ዳኛ ፊት ወይም ደግሞ የልባችንን ሐሳብ የሚያውቅ ዳኛ ፊት ብንቀርብ ምስክር አያስፈልግም፣ ጠበቃ አያስፈልግም። እሱን ደግሞ ልንዋሸውም አንችልም። ለምን? ምክንያቱም እሱ ያውቃልና። እግዚአብሔር ሁሉን የሚያውቅ ዳኛ ነው። በሱ ፊት ነው የምትቀርቡት። እሱን ሁሉን በሚያውቅ ጊዜ ደግሞ ቀጥሎ የምታደርጉት ነገር ከእናንተ የሚጠበቀው ነገር አለ ይላል። መልስ ትሰጣላችሁ ይላል። ስለ ራሳችን መልስ መስጠት በሚገባን በእርሱ ፊት ሁሉ ነገር የተራቆተና የተገለጠ ነው ይላል። እግዚአብሔር ነው ሁሉን የሚያየው ዳኛ፣ ይጠይቀናል። ያን ጊዜ መዋሸት አንችልም። እንዲህ ስለሆንኩኝ ነው እንዲህ ስላደረኩኝ ነው ማለት አንችልም። ለምን? ሁሉን ያውቃል። የልባችንን ምኞትና ሐሳብ በትክክል ያውቋል። ከዚህ የተነሳ መልስ እንሰጣለን ለእርሱ ይላል። ይሄ ስለ ፍርድ ቀን እያወራ እንደሆነ አስባለሁ። በእግዚአብሔር በፍርድ ቀን ሁላችንም እንቆምና ስለተነጋገርነው፣ ስላደረግነው፣ ስላሰብነው ኃጢአት በሙሉ እግዚአብሔር ሲጠይቀን ያን ጊዜ መልስ እንሰጣለን። ሰው አያየውም ብለን በልባችን የሰወርነውን ክፋት በሙሉ እግዚአብሔር ያየዋል፣ ኤክስፖዝ ያደርገዋል። ያን ጊዜ መልስ እንሰጥበታለን። መልስ የምንሰጠው ደግሞ ስላደረግነው ድርጊት ብቻ አይደለም፣ ስላሰብነውም ሐሳብ ደግሞ ስለተናገርናቸውም ቃላቶች ነው። ማቴዎስ ወንጌል ምዕራፍ 12 ቁጥር 36 ላይ ነገር ግን እላችኋለሁ ሰዎች ስለተናገሩት ከንቱ ቃል ሁሉ በፍርድ ቀን ይጠየቁበታል። ምክንያቱም ከቃል የተነሳ ትጸድቃለህ፣ ከቃል የተነሳ ይፈረድብሃልና ይላል። እግዚአብሔር ፊት ስለተናገርናቸው ስለ እያንዳንዱ ነገሮች እንጠየቃለን። ሮሜ መጽሐፍ ምዕራፍ 3 ቁጥር 19 እንደው በጣም በሚገርም ሁኔታ የሚገልጽልን እንግዲህ አፍ ሁሉ እንዲዘጋና ዓለምን በሙሉ ለእግዚአብሔር መልስ እንዲሰጥ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንደሆነ እናውቃለን ይላል። እግዚአብሔር ፊት ቆመን መከራከር አንችልም። እግዚአብሔር ፊት በቆመን በዛው ጊዜ ለሚጠይቀን ጥያቄ ሁሉ እንቅጭ እንቅጫን ነው የምንናገረው። ምናልባትም አንዳንድ ሰዎች በቤተ ክርስቲያን መሪዎቻቸው ፊት ወይም ደግሞ ክርስቲያን ማህበረሰብ ባሉበት ፊት አንዳንድ ነገሮችን ሊያስመስሉ ሊሸውዱ ይችላል። አሁን እኛ ሸውደን እንደ ቀላል ያለፍናት ነገር ኋላ ላይ ግን ከጥያቄ ነፃ ማታደርገናት እያለ አሁን ላለው ነገር መፍትሄ መልስ ከማግኘት ይልቅ ሸፍነን አልፈን በኃጢአታችን ስንቀጥል ደግሞ ኋላ ላይ እማናልፈው አካል ይኖራል፣ እማንሸውደው አካል ይኖራል። ያን ጊዜ መልስ እንሰጥበታለን ይላል። ሮሜ መጽሐፍ ምዕራፍ 12 ቁጥር 16 ላይ ይህም ወንጌል እንደሚያስተምረው እግዚአብሔር በሰው ልብ የተሰወረውን በክርስቶስ በኩል በፍርድ ዕለት ግልጽ ይሆናል ይላል። እኛ የሰወርነው እኛ የደበቅነውን የልባችንን ኢንቴንሽን እንኳን እግዚአብሔር ያውቋል። ያን ጊዜ ደግሞ በፍርድ ቀን ፊት ለፊት አድርጎ ነው ሐሳባችንን፣ ኃጢአታችንን፣ ድርጊታችንን ከፊት ለፊት ያደርግና በል አሁን ተናገር ይላል። ያን ጊዜ መልስ እንሰጣለን ማለት ነው። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 5 ስለዚህ ጊዜው ሳይደርስ በምንም ነገር አትፍረዱ፣ ጌታ እስከሚመጣ ጠብቁ። እርሱ በጨለማ ውስጥ የተሰወረውን ወደ ብርሃን ያወጣዋል፣ በሰው ልብ ውስጥም ያለውን ሐሳብ ይገልጣል ይላል። ሐሳባችንን በነገራችን ላይ እናንተን ሐሳብ እኛ አናውቅም፣ እናንተም ደግሞ የኔን ሐሳብ አታውቁም። እግዚአብሔር ግን ይገልጠዋል ነው። ሁሉም ሰው ሊያየው በሚችልበት አይነት ሁኔታ ግልጽ ያደርገዋል። ያን ጊዜ ስላደረግነው፣ ስለተናገርነው፣ ስለምንሰራው ኃጢአት ሁሉ መልስ እንሰጣለን ይላል። ለዕብራውያን ሰዎች ይሄ ምን እያላቸው ነው? እኚህ ከእግዚአብሔር ለመኮብለል ወደ ይሁዲነት ለመመለስ እያሰቡ ያሉ ሰዎች ናቸው። ግን ደግሞ ያን ጊዜ ስለ ሐሳባችሁ፣ ስለ ድርጊታችሁ፣ ስለ ቃላችሁ መልስ ትሰጣላችሁ። ይህንን እያሰባችሁ አፈግፍጉ፣ ይህንን እያሰባችሁ ከእግዚአብሔር ቃል ሽሹ። ያን ጊዜ የሚጠብቃችሁ በእግዚአብሔር ፊት መልስ መስጠት ነው ይላል። ብዙ ጊዜ እኛ ትልቁ ችግራችን እግዚአብሔር ሁሉን ነገር እንደማያይ እናስባለን። እናውቃለን እኮ እግዚአብሔር ሁሉን እንደሚያይ፣ ግን ደግሞ ድርጊታችን፣ ሐሳባችን ያ አይመስልም። ማለት እግዚአብሔር የማያይ ይመስለናል። እግዚአብሔር እንደሚያይ ብናቅማ ኃጢአታችንን ደብቀን ከማለፍ ይልቅ ኃጢአታችንን ገልጠን ወደፊቱ ቀርበን ንስሐ ገብተን መመለስ ነበር የሚያስፈልገን። ነገር ግን የልባችን ክፋትና ሐሳብ የምንጠነቀቀው ሰዎች እንዳያዩ፣ እግዚአብሔር ግን ያያል፣ ደግሞም ይጠይቀናል። ከዚህ ደግሞ ለሰከንድም እንኳን
ዞር ማለት የለብንም። እግዚአብሔር እንደሚያይና እንደሚፈርድ እያሰብን ልንንቀሳቀስ ይገባል ይልና ቁጥር 14 ላይ እንግዲህ ወደ ሰማያት ያረገ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን እምነታችንን አጥብቀን እንያዝ ይላል። እንግዲህ የሚለው ቃል እላይ ያለውን እታች ካለው ጋር እያያያዝልን። ቁጥር 12 ላይ የልባችሁን ምኞትና ሐሳብ ወደ ብርሃን ያመጣዋል እግዚአብሔር፣ ከሱ ደግሞ ማምለጥ አንችልም ብሎ ተስፋ ካስቆረጠን በኋላ ምንም ማምለጫ የላችሁም ብሎ ተስፋ ካስቆረጠን በኋላ ደግሞ ተስፋ ወደሚገኝበት አካል ደግሞ አሁን አንገታችንን ፊታችንን ያዞራል። ያም ተስፋ ያለን አካል ማን ነው? ኢየሱስ ክርስቶስ ነው ይለናል። ይህንን ኢየሱስ ክርስቶስን እንዴት እንደሚገልጽ እንመልከት። ወደ ሰማያት ያረገ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ይላል። ተስፋችን ታላቅ ሊቀ ካህን የሆነው ኢየሱስ ክርስቶስ ነው እያለ በራሳችሁ በድርጊታችሁ በሐሳባችሁ ከሄዳችሁ ተስፋ የላችሁም። ከእግዚአብሔር ማምለጥ አትችሉም። ላደረጋችሁት ነገር መልስ ትሰጣላችሁ። መልስ ይጠብቃል እግዚአብሔር ከናንተም። ግን ደግሞ ከዛ ከእግዚአብሔር ፍርድ ማምለጥ ስለማትችሉ ማምለጥ የምትችሉበት አንድ ተስፋ አለ። ታላቅ ሊቀ ካህን የሆነው ኢየሱስ ክርስቶስ ነው ይላል። ኢየሱስ ክርስቶስ እንደነ አሮን ሊቀ ካህን ብቻ አይደለም። እሱ ታላቅ ሊቀ ካህን ነው ብሎ ያስቀምጣል። በደረጃ እኩል ያደረጋቸውም ከነ አሮን ጋር ኢየሱስ ክርስቶስ ሊቀ ክህነት ከሌሎች የተለየና ከፍ ያለ ሊቀ ክህነት ነው ብሎ ይገልጽልናል ማለት ነው። ኢየሱስ ክርስቶስ ሊቀ ካህንነት ከነ አሮን እንዴት ታላቅ ሊሆን ቻለ? አንደኛ ኢየሱስ ክርስቶስ ማንነቱ ከነ አሮን የሚበልጥ ስለሆነ ነው። ይሄኛው ደግሞ የእግዚአብሔር ልጅ በሚለው መመልከት እንችላለን። በማንነቱ ማለት ነው። የእግዚአብሔር ልጅ የሚለው መለኮትነቱን አምላክ መሆኑን የሚገልጽ ነው። ስለዚህ ኢየሱስ ክርስቶስ ታላቅ ሊቀ ካህን ነው። እንዴት? በማንነቱ ከነ አሮን ስለሚበልጥ። እሱ ብቻ አይደለም፣ በአገልግሎቱ ኢየሱስ ክርስቶስ ከነ አሮን የሚበልጥ ታላቅ ነው። እንዴት? ወደ ሰማያት ያረገ ስለሆነ ይለናል። ይህም ደግሞ ኢየሱስ ክርስቶስን ፍጹም ሰውነት የሚያሳይ ነው። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ በመሆኑ ምክንያት ለሰው ልጆች ተስፋ ሆኗል። እንዴት? ወደ ሰማያት አርጓል እያለ ነው። የብሉይ ኪዳን መቅደስን እንደምናውቀው እነ አሮን የሚገቡት ለሰማያዊቷ መቅደስ ምሳሌና ጥላ ወደ ሆነችው ወደ ምድራዊ ድንኳን ነው የሚገቡት። ወደ እግዚአብሔር ዙፋን አይደለም የሚገቡት። እግዚአብሔር ወዳለበት አልነበረም የሚገቡት። ኢየሱስ ክርስቶስ ግን ወደ ሰማይቱ በእጅ ወዳልተሰረችው እግዚአብሔር ወዳለበት ጥላ ወዳልሆነው ሪፍሌክት ወደሚደረግበት ሳይሆን ወደ ሶርሱ ነው ኢየሱስ ክርስቶስ የገባው ይለናል። ዕብራውያን መጽሐፍ ምዕራፍ 8 ቁጥር 1 ላይ እንግዲህ የምንናገረው ዋና ነገር ይህ ነው፣ በሰማያት በግርማው ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። እርሱ በሰው ሳይሆን በጌታ በተተከለችው እውነተኛ በሆነችው ቤተ መቅደስ አገልጋይ ነው ይለናል። ኢየሱስ ክርስቶስ ወደ ሰማይ በመግባቱ እኛን ሊያገለግል በዛ በመኖሩ የኢየሱስ ክርስቶስ ሊቀ ክህነት ከነ አሮን ሊቀ ክህነት የሚልቅ ነው ይላል። ወደ ሰማይ ገባ የሚለውን ደግሞ በተለይም መዝሙረ ዳዊትን ካየን ዳዊት ስለ መሲሁ ትንቢታዊ በሆነ መልክ ሲናገር እንመለከታለን። መዝሙር 24 ቁጥር 3 ወደ እግዚአብሔር ተራራ ማን ሊወጣ ይችላል? በተቀደሰው ስፍራ ማን ይቆማል ብሎ ጥያቄ ይጠይቃል። ንጹሕ እጅና ቅን ልብ ያለው ነፍሱን ለሐሰት ነገር የማያስገዛ በውሸት የማይምል እርሱ በረከትን ከእግዚአብሔር ዘንድ ምሕረትን ከአዳኙም ከአምላኩም ይቀበላል ይልና እርሱ የሚፈልግ ትውልድ እንዲህ ነው። የያዕቆብ አምላክ ሆይ ፊትህን የሚፈልግ እንዲህ ያለ ነው። እናንተ ደጆች ቀና በሉ፣ እናንተ የዘላለም በሮች የክብር ንጉሥ እንዲገባ ብድግ በሉ። ይህ የክብር ንጉሥ ማን ነው? እግዚአብሔር ነው፣ ብርቱና ኃያል እግዚአብሔር ነው፣ በውጊያው ኃያል። እናንተ ደጆች ቀና በሉ፣ እናንተ የዘላለም በሮች የክብር ንጉሥ እንዲገባ ብድግ በሉ። ይህ የክብር ንጉሥ ማን ነው? የሰራዊት አምላክ እርሱ የክብር ንጉሥ ነው ይላል። ስለ መሲሁ ይናገራል። ኢየሱስ ክርስቶስ መስዋዕቱን ከጨረሰ በኋላ ወደ ሰማይ ነው የገባው። አባት ወዳለበት፣ ዙፋኑ ወዳለበት፣ ጥላ ወዳልሆነበት ወደ እውነተኛይቱ ድንኳን ወደ ሰማይቱ ድንኳን ገብቷል ይለናል። እንዲህ አይነት ሊቀ ካህናት ስላለን ነው የሚለው። ይሄ ስላለን የሚለው አገላለጽ ኢምፖርታንት ነው። ማለት እንዲህ አይነት ሊቀ ካህናት ነበረን አይደለም እያለን ያለ
ስላለን የሚለው ያለፈ ጊዜን ግስ ሳይሆን የሚያሳየው አሁንም ኮንቲኒየስ ነው፣ አሁንም ያለ የሚቀጥል እንደሆነ አድርጎ ነው የሚገልጸው። ስለዚህ ኢየሱስ ክርስቶስ ክህነት የክህነት አገልግሎቱ ያን ጊዜ ተፈጽሞ ብቻ ያበቃ ሳይሆን የቀጠለ ነው። በሰማዩ መቅደስ እኛን ሊያገለግል በእግዚአብሔር ዘንድ አለ ብሎ ነው የሚነግረን። አንዳንድ ሰዎች የኢየሱስ ክርስቶስን የክህነት አገልግሎት ስለማይዋጥላቸው ወደ ተለያየ ስህተት ውስጥ እንደገቡ እናውቃለን። እሱ አምላክ አይደለ እንዴት ነው አሁን ብለው ይላሉ። የኢየሱስ ክርስቶስን ፍጹም ሰውነትና ፍጹም አምላክነት በትክክል ስላልተረዱ ነው። ምስጢረ ሥጋዌ ኢየሱስ ክርስቶስ ምድር ላይ በነበረበት ጊዜ ብቻ አይደለም ፍጹም ሰውና ፍጹም አምላክ የነበረው። እስቲል ኢየሱስ ክርስቶስ ፍጹም ሰው ነው፣ ደግሞ ፍጹም አምላክ ነው። እነዚህ ሁለቱ ባህሪ ሳይነጣጠሉ ሳይደባለቁ ለዘላለም የሚኖሩ ናቸው። ስለዚህ ኢየሱስ ክርስቶስ በሰውነቱ የሚያገለግለው አገልግሎት አብሮ የሚቀጥል ነው። ክህነቱ አብሮ የሚቀጥል ነው ማለት ነው። ያው አንዳንድ እንደምታውቋቸው የክርስቶስ በሰውነቱ ሲያገለግል የነበረው አገልግሎት ምድር ላይ እንዳበቃና እዛ በመለኮትነቱ እንዳለ የሚያስቡ አሉ። ነገር ግን የክህነት አገልግሎት ስላለን ነው የሚለው። አሁንም ይሄ ካህን አለልን ለኛ እያለ ወደ ሰማይ ገብቷል፣ እኛን ሊያገለግለን ገብቷል ብሎ ይገልጽልናል። ከዛ እንዲህ አይነት ሊቀ ካህን ስላለን እምነታችንን አጥብቀን እንያዝ ይላል። ለምንድን ነው እምነታችንን አጥብቀን መያዝ ያለብን? እምነታችንን አጥብቀን እንድንይዝ ሞቲቬት የሚያደርገን ምንድን ነው? ሁለት ነገር። አንደኛው ኢየሱስ ክርስቶስ የሰራልን ስራ ነው። ሁለተኛ ኢየሱስ ክርስቶስ የሚሰራልን ስራ ነው። በመሞቱ ኢየሱስ ክርስቶስ እኛን ከእግዚአብሔር ጋር አስታርቋል። ደግሞ በህይወቱ ደግሞ ከእግዚአብሔር ጋር ያለን ቀጣይነት እንዲቀጥል ምክንያት ይሆናል ማለት ነው። ስለዚህ እምነታችንን አጥብቀን እንይዛለን እያለ ነው። ለምንድን ነው እምነታችንን አጥብቀን የምንይዘው? ወደ ስራችን የማንመለሰው ለምንድን ነው? ወደ ስራችን ከተመለስን ስራችንን መርምሮ ፈትኖ ኤክስፖዝ አድርጎ የሚፈርድ ጌታ አለ። ግን ደግሞ እምነታችንን አጥብቀን የምንይዘው ደግሞ ስለኛ የሞተና ስለኛ ስራ ይሰራልን አካል አለ። ኢየሱስም ደግሞ የሚሰራልንም ስራ አለ። እሱ ምንድን ነው? ቁጥር 15 ላይ ይገልጽልናል። በድካማችን የማይራራልን ሊቀ ካህናት የለንምና፣ ነገር ግን እንደኛ በማንኛውም ነገር የተፈተነ ሊቀ ካህናት አለን፣ ይሁን እንጂ ምንም ኃጢአት አልሰራም ይለናል። በድካማችን የማይራራ ሊቀ ካህናት የለንምና ና የምትለዋ ምክንያቱም ብሎ ነው እየጀመረ ያለው። እምነታችን አጥብቀን የምንይዘበት ምክንያት ምንድን ነው? ምክንያቱም በድካማችን የሚራራልን ሊቀ ካህናት ስላለ፣ ስለዚህ እምነታችንን አጥብቀን እንያዝ ብሎ ይለናል። የኢየሱስ ክርስቶስን ክህነት ምልጃ በትክክል ያልተረዱ ሰዎች እምነታቸውን አጥብቀው የሚይዙበት ምንም አይነት ግራውንድ የላቸው። ምክንያቱም ይደክማሉ፣ ይዝላሉ፣ ኃጢአት ያደርጋሉ። ኃጢአት ሲያደርጉ የኢየሱስ ክርስቶስ ርኅራኄ እንዳለ አስዩም ካላደረጉ፣ ይህንን ካላሰቡ በእምነታቸው ሊጸኑ አይችሉም። በኃጢአታቸው ነው የሚጸኑት፣ በድርጊታቸው ነው የሚጸኑት። እኛ ግን ከኃጢአታችን ተላቀን እምነታችን ላይ ተጣብቀን ልንይዝ የምንችለው በድካም ሁኔታ ውስጥ እንኳን ብንሆን ሊራራልን የሚችል ሊቀ ካህን ስላለን። ይሄ ነው ሞቲቬሽናችን። እምነታችንን አጥብቀን የምንይዘው ለምንድን ነው? ወደ ስራችን የማንመለሰው ለምንድን ነው? የሚራራልን ሊቀ ካህን ስላለልን ይለናል። እዚህ ጋር ቃል በቃል የሚራራ ሊቀ ካህናት አለን ሳይሆን የሚለው የማይራራልን ሊቀ ካህናት የለንምና ነው የሚለው። አሉታዊ በሆነ መንገድ ነው የሚያስቀምጠው። ግን ደግሞ ጠንካራ በሆነ መንገድ አዎንታዊ የሆነውን ነገር እየገለጸልን ነው። አሉታዊ በሆነው መንገድ ሲያስቀምጥልን ምን እያለን ነው? ያለ ኢየሱስ የሚራራልን ሊቀ ካህን የለም እያለን ነው። ከኢየሱስ ክርስቶስ ለእኛ የሚያስብ የሚራራልን የለም። ኢየሱስ ክርስቶስ ብቻ ነው ለእኛ የሚራራው፣ በድካማችን የሚያዝነው ብሎ ይለናል። የብሉይ ኪዳን ነቢያት አይራሩም እያለ ነው። ግን ደግሞ በመሰረቱ የብሉይ ኪዳን ካህናት እንዴት ሊራሩልን ይችላል? ምክንያቱም ይቅርታን ከነሱ ዘንድ አይደለም እኮ የምናገኘው፣ ከራሱ ከእግዚአብሔር ዘንድ ነው ይቅርታ የምናገኘው። እነዚህ ሊቀ ካህናት ራሱ እግዚአብሔር ጋር ገብተው አስቀድመው ስለ ራሳቸው ኃጢአት እግዚአብሔርን የሚለምኑ አካላት ናቸው። ይሄኛው ሊቀ ካህን ግን የሚራራልን ነው፣ ደግሞም የሚያስብልን የሚያዝንልን ነው ይላልና ስንደክም ኃጢአት ስንሰራ ተስፋ ከመቁረጥ ይልቅ የኢየሱስ ክርስቶስ ምልጃ ስላለን እምነታችንን አጥብቀን እንድንይዝ ምክንያት ይሆናል ይለናል።
ይህንን አስቀድሞ ምዕራፍ 2 ላይ ገልጾልን ነበር። ምዕራፍ 2 ቁጥር 17 ስለዚህ በነገር ሁሉ ወንድሞችን መምሰል ተገባው። ይህንንም ያደረገው መሐሪና ታማኝ ሊቀ ካህናት ሆኖ እግዚአብሔርን ለማገልገል ለሕዝቡ የኃጢአት ስርየት ለማስገኘት ነው። እርሱ ራሱ በተፈተነ ጊዜ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላል ይላል። ኢየሱስ ክርስቶስ ይራራልናል። ለምን? እንደኛው ሰው ሆኖ ተፈትኗል። መከራችንን አይቷል፣ ድካማችንን አይቷል። የሚምር ደግሞ አካልም ነው። ስለዚህ ኃጢአት ውስጥ ስንገባ ልክ ፍርድ እንደሚጠብቀን ሰው፣ ተስፋ እንደሌለን ሰው ተስፋ ቆርጠን ከእምነት መስመር መውጣት የለብንም። ምንድነው ማድረግ ያለብን? እምነታችንን አጥብቀን መያዝ አለብን። ለምን? በእንደዚህ አይነት ሁኔታ ውስጥ እንኳን ቢሆን ይረዳኛል ብቻ አይደለም ደግሞም ይረዳኛል ካለውበት ሁኔታ ለመውጣት ብሎ ይገልጻል። በማንኛውም ነገር ደግሞ እንደኛ ተፈትኗል። ደግሞ እንዲህ አይነት ሊቀ ካህናት አለን ይላል። የኢየሱስን መፈተን የአንድ ገጽታ ብቻ አይደለም፣ ውጫዊ በሆነው መንገድ ብቻ አይደለም ኢየሱስ የተፈተነው። የውስጥ ጭንቀት፣ የውስጥ ስብራትም በኢየሱስ ክርስቶስ ውስጥ እናገኛለን። ኢየሱስ ክርስቶስ በሁሉም አቅጣጫ ስለተፈተነ በሁሉም አቅጣጫ እኛን ሊረዳ ይችላል። በአካል ስንጎሳቆል፣ ስንደክም፣ ስንዝል፣ ደግሞም ኃጢአት በመስራታችን ምክንያት ስናዝን፣ ስንከፋ፣ ውስጣችን ተስፋ ሲቆርጥ ኢየሱስ ክርስቶስ ይህንን ይረዳል። ደቀ መዛሙርቱ እሱን ጥለውት ሄደው ነበር። ግን ደግሞ ማንም እነሱ ባልነበሩበት ሁኔታ ብቻውን የተጋፈጠው ነገር አለ። ኢየሱስ ክርስቶስ ያውቀዋል፣ ምን ያህል አሰቃቂ እንደሆነ ያውቀዋል ያለፈበት ያለው ሁኔታ። ግን በጣም የሚገርማቸው ደቀ መዛሙርቱ ጥለውት ሲሄዱ ጥላችሁኝ ሄዳችሁ አይደለም ያለው። ከመጣ በኋላ እናንተ ጉዶች አላለም፣ እናንተ ካዲዎች አይደለም ያለው ኢየሱስ ክርስቶስ። መላእክቱን ልኮ ሂዱ በገሊላ እንገናኝ ብሏቸዋል ብሎ እንትናል። እንደሚክዱት ያውቃል፣ ግን ደግሞ ተመልሶ እንደሚያገኛቸውም ያውቃል። ታማኝና መሐሪ ሊቀ ካህን ነው። ጴጥሮስ ኢየሱስን ክዶታል፣ ግን ደግሞ ኢየሱስ ክርስቶስ ጴጥሮስን አልካደም። ለምን? ታማኝና መሐሪ ሊቀ ካህን ስለሆነ ነው። እነሱ ቢተውትም እሱ አይተዋቸውም። ተስፋ ቆርጠው በራቸውን ዘግተው ባሉበት ሰዓት ሰላም ለእናንተ ይሁን ብሎ ኢየሱስ ክርስቶስ መጥቷል። ለምን? እንደ እነሱ ተፈትኗል። እነሱ ጥለውት ሄደዋል፣ ግን ደግሞ እሱ በዛ ፈተና ውስጥ ታግሶ ጸንቷል ብሎ ይለናል። ስለዚህ የሚፈተኑትን ሁሉ ኢየሱስ ክርስቶስ ይረዳቸዋል። ቢፈተንም ኢየሱስ ክርስቶስ ይሁን እንጂ ምንም ኃጢአትን አልሰራም ደግሞ ይለናል። 1954 ካነበባችሁት በኃጢአት አልተፈተነም እያለ ነው የሚመስለው። ከኃጢአት በቀር ይልና በነገር ሁሉ እንደኛ የተፈተነ ነው ይላል። የአዲሱ 1954 የቀድሞ ትርጉም ምን እያለ ይመስላል? ኢየሱስ ክርስቶስ በኃጢአት አልተፈተነም፣ ግን ደግሞ በነገር ሁሉ ተፈትኗል ይለናል። እንደዛ አይደለም። በሁሉም ነገር ተፈትኗል፣ ነገር ግን ኃጢአትን አላደረገም። በመሰረቱ ሁሉም ፈተናዎች ኃጢአት እንዲያደርግ የሚደረግ ግብዣ ናቸው። ለእግዚአብሔር እንዳይታዘዝ፣ ለእግዚአብሔር ሰሚት እንዳያደርግ የሚቀርቡ ፈተናዎች ናቸው። ያለበለዚያ ፈተና ሊሆን አይችልም። የኢየሱስ ክርስቶስ ሁሉም ፈተና ለእግዚአብሔር እንዳይታዘዝ፣ ፌስፉል እንዳይሆን፣ እንደ መጀመሪያው አዳም የእግዚአብሔርን ሕግ እንዲጥስ ነበር። እሱ ግን ምንም አይነት ብርቱ ፈተና ቢደርስበትም ኃጢአትን አልሰራም ይላል። ምንም ኃጢአትን አልሰራም የሚለው ይሄ ለአማኞች ትልቅ ዋስትና ነው። ለምንድን ነው ትልቅ ዋስትና የሚሆነው? የብሉይ ኪዳን ካህናት ወደ መቅደሱ ሲገቡ ኃጢአት ሰርተው ከተገኙ የእስራኤል ሕዝብ አለቀለት። እግዚአብሔር አይቀበለው፣ ሪጀክት ያደርገዋል። ቀጣይ ሌላ ዓመት ነው የሚያስፈልገው። ዓመቱን በሙሉ ይሰቃያሉ። በእግዚአብሔር ቁጣና ፍርድ ስር ነው የሚሆኑት። ኢየሱስ ክርስቶስ ግን እኛን ወክሎ የገባው ለእኛ የምስራች ነው እያለ እንተማመንበታለን እያለ ውስጥ ከገባ ቀጥሎ የምህረት ዜና ነው እንጂ የምንሰማው የፍርድ ዜና አይደለም የምንሰማው። ኢየሱስ ክርስቶስ እኛን ወክሎ ገብቷል። ሲገባ ደግሞ ኃጢአት የለበትም፣ ነውር የለበትም። አንደኛ ጴጥሮስ እንደሚነግረን ማለት ነውር እና እንከን እንደሌለበት ክቡር በሆነው በኢየሱስ ክርስቶስ ደም ተዋጅታችኋል የሚለው ንጹህ ነው። እግዚአብሔር ፊት ሲቀርብ እግዚአብሔር የዚህ የንጹህን ሰው ካህን መስዋዕት ሙሉ በሙሉ ነው የሚቀበለው፣ ሪጀክት አያደርገውም እያለ። ስለዚህ ወደ ኢየሱስ ለሸሹ፣ ወደ ኢየሱስ ለተጠጉ ብርቱ መጽናኛ ነው፣ ደግሞም ዋስትና ነው። ካህኑ እዛ ይሞታል ብለን አናስብም፣ አለቀለት ብለን አናስብም። ብሉይ ኪዳን ላይ ካህናት ሲገቡ እግሮቻቸው በሰንሰለት ታስሮ እየፈሩ ነው የሚገቡት። ኃጢአት ከተገኘባቸው እግዚአብሔር ካልተቀበላቸው እዛው ውስጥ ይከሰፋሉ፣ እዛው ይሞታል።
ነገር ግን እንዲህ አይነት ስጋት እኛ የለብንም። ለምን? ኢየሱስ ክርስቶስ ንጹህ ነው፣ በሱ እንተማመናለን። ድካም ውስጥ ሆነን ብንገኝ ንጹህ የሆነው ኢየሱስ ስለኛ ስለገባ፣ ንጹህ የሆነው ኢየሱስ ስለኛ ስለሚታይ፣ እግዚአብሔር ኢየሱስን ስለተቀበለው እኛን ይቀበለናል ይላል። ቁጥር 16 እንግዲህ ምሕረትን እንድንቀበልና በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። ምሕረትን እንድንቀበልና በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ የሚለው ምሕረት ማለት የሚገባን ቅጣት አለመቀበል ነው። ሊቀ ካህኑ እኛን ወክሎ በመግባቱ ምክንያት ምሕረት አግኝተናል፣ ደግሞ ምሕረትንም እንቀበላለን እያለ ነው። የሚገባንን ቅጣት አናገኝም እያለ ነው። ከዛ ደግሞ ጸጋ የሚያስፈልገንም ደግሞ ጸጋ ይላል። ጸጋ ደግሞ የማይገባንን ነገር መቀበል ነው። ምሕረት ተደርጎልናል ሲባል የሚገባንን ነገር አልተቀበልንም፣ ደግሞ ጸጋ ተሰጥቶናል ሲል ደግሞ የማይገባንን ነገር ተቀብለናል፣ ደግሞም እንቀበላለን እያለ ነው። ጸጋ ሲል እዚህ ጋር በሌላ ሴንስ አይደለም ማየት ያለብን። እግዚአብሔር ለእኛ ማድላቱን ነው እያለ ያለው። ወደ ኢየሱስ ወደዚህ ሊቀ ካህናት የቀረቡ ሁሉ እምነታቸውን አጥብቀው የሚይዙበት አንዱ ምክንያት ምንድን ነው? በድካማቸው ይራራላቸዋል። ወደ እሱ ለቀረቡት ምሕረትን ይቀበላሉ። የማይገባቸውን ይቀበላሉ፣ የሚገባቸውን ደግሞ አይቀበሉ። ከዛ እግዚአብሔር ያድላላቸዋል ይላል። ይሄ አድሎት ወደ እግዚአብሔር ዙፋን የቀረቡ ሁሉ ይህንን አድሎት የሚያገኙት በክርስቶስ የሆኑ ብቻ ናቸው። በክርስቶስ ኢየሱስ ያልሆኑ ሰዎች ይሄ እግዚአብሔር ለእኛ ያዳለው ማዳላት የለም። እግዚአብሔር ፊት ሲቀርቡ ጀጅመንት ነው የሚጠበቃቸው እነሱ። ይህንን ደግሞ የእግዚአብሔርን ምሕረትና ጸጋ እንድንቀበል ወደ ጸጋው ዙፋን እንቅረብ ይለናል። በጣም ኢምፖርታንት የሆነ ነገር ነው። ይህንን ዙፋን የጸጋው ዙፋን ነው ብሎ ነው የሚገልጽልን። ይሄ ዙፋን አስቀድሞ እኮ የጸጋ ዙፋን አልነበረም፣ የፍርድ ዙፋን ነበር። መዝሙር 9 ቁጥር 7 ላይ እግዚአብሔር ግን ለዘላለም በዙፋኑ ላይ ነው ይልና መንበሩም ለፍርድ አጽንቷል ይላል። የእግዚአብሔር ዙፋን በምህረት አይደለም የተገለጸው፣ በጸጋ አይደለም የተገለጸው። የእግዚአብሔር ዙፋን በፍርድ ነው የተገለጸው። ራዕይ መጽሐፍ ምዕራፍ 4 ቁጥር 5 ከዙፋኑ መብረቅና ድምፅ ነጎድጓድም ወጣ ይላል። የእግዚአብሔርን ጀጅመንት የእግዚአብሔርን ፍርድ ነው የሚያሳይ። በተለይም ደግሞ እንደኛ አይነት ምስኪን ለሆነ ኃጢአተኛ ለሆነ ሰው የእግዚአብሔር ዙፋን እጅግ የሚያስፈራና ተስፋ አስቆራጭ ነው። አሁን ግን በኢየሱስ ክርስቶስ ምክንያት በሊቀ ካህኑ ምክንያት ይሄ የፍርድ ወንበር ሳይሆን ለእኛ የጸጋ ዙፋን ሆኗል። God is for us በማን በኢየሱስ ክርስቶስ በኩል እግዚአብሔር ለእኛ አድልቷል እያለ ነው። ቢያገኘን ሊያጠፋ ወደሚችልበት ወደሱ ዙፋን ሳይሆን ያመጣን ኢየሱስ ክርስቶስ ላይ ፍርዱን አድርጎ በኢየሱስ ክርስቶስ አማካኝነት እኛ ደግሞ ጸጋን የምንቀበልበትን ምሕረትን የምንቀበልበትን ዙፋን አድርጓል እያለ ነው። እንደ እስራኤላውያን ብሉይ ኪዳን ላይ እንዳሉ ሰዎች እግዚአብሔርን ዙፋን ስናስብ የምንፈራበት የምንንቀጠቀጥበት ዙፋን አይደለም፣ ምሕረት የምንቀበልበት ዙፋን ስለሆነ ወደ እግዚአብሔር ዙፋን እንቀርባለን። ምን እያለን ነው? ከዚህ ከኢየሱስ ክርስቶስ ውጪ ከእግዚአብሔር ጸጋን የምንቀበልበት አንድም ምክንያት የለም፣ አንድም መንገድ የለም እያለ ነው። ሰው በኢየሱስ ክርስቶስ ካልሆነ ያለው አማራጭ የእግዚአብሔር የፍርድ ዙፋን ፊት ይቀርባል። ስላደረገው ስለ እያንዳንዱ ነገር ይጠየቃል፣ ይፈረድበታል። ከዚህ ውጪ ምንም ተስፋ የለውም። ግን ደግሞ በኢየሱስ ክርስቶስ ላሉት ይሄ ዙፋን የምህረት ዙፋን ነው። ዕብራውያን ምዕራፍ 10 ቁጥር 19 እንግዲህ ወንድሞች ሆይ በኢየሱስ ክርስቶስ ደም በኩል ወደ ቅድስተ ቅዱሳን ለመግባት ድፍረትን አግኝተናል። ይኸውም በመጋረጃው ማለትም በሥጋው በኩል በተከፈተልን አዲስና ሕያው መንገድ ነው። በእግዚአብሔር ቤት ላይ የተሾመ ታላቅ ሊቀ ካህናት ስላለን ከክፉ ሕሊና ለመንጻት ልባችንን ተለይተን ሰውነታችንንም በንጹሕ ውሃ ታጥበን በእውነተኛ ልቦና በሙሉ እምነት ወደ እግዚአብሔር እንቅረብ። እንዲህ አይነት ሊቀ ካህናት ስላለን ነው ወደ ኢየሱስ ክርስቶስ የምንቀርበው። ደግሞ እኮ የምንቀርበው ጸጋንና ምሕረትን ለመቀበል ነው ይለናል። ማለትም ይሄ በጣም የምስራች ነው ለኛ። ስንደክም ኃጢአት ስንሰራ ቀጥሎ የሚጠብቀን ነገር ምሕረትና ጸጋ ነው እያለ ነው። ጀጅመንት አይደለም ባይዚ። ለምን? ይሄ ዙፋኑ የምሕረት ዙፋን ሆኗል በኢየሱስ ክርስቶስ በኩል እያለ ነው። በኢየሱስ ክርስቶስ በኩል ላሉት በሙሉ የምስራች አላቸው።
ቢደክሙም እንኳን እግዚአብሔር ኢየሱስ ክርስቶስን ስለሚመለከት ቢዝሉም እንኳን ኃጢአት ቢሰሩም እንኳን የእግዚአብሔር ጸጋ አለላቸው፣ የእግዚአብሔር ምሕረት አለላቸው እያለ የእግዚአብሔር ዙፋን የፍርድ ዙፋን አይደለም ለነሱ የምህረት ዙፋን ነው እያለ ኤፌሶን መጽሐፍ ምዕራፍ 3 ቁጥር 12 በእርሱና በእርሱ ላይ ባለን እምነት ሌላ ምናምንበት ምንታመንበት አንድም ነገር የለም። በእርሱ እና በእርሱ ላይ ባለን እምነት አማካኝነት በነፃነትና በልበ ሙሉነት ወደ እግዚአብሔር መቅረብ እንችላለን ይላል። በነገራችን ለዚህ ቸርች ዛሬ ስንመጣ ኃጢአት ሳንሰራ አይደለም የመጣ ነው። እግዚአብሔር ምሕረት ስለሚያደርግልን የመጣ ነው። ኃጢአት ሰርተን እግዚአብሔር ምሕረት የማያደርግልን ቢሆን ኖሮ አንመጣም። እግዚአብሔር ይፈርድብኛል እያላችሁ አይደለም እዚህ የመጣችሁት፣ እዚህ የመጣ ነው። እግዚአብሔር የምሕረት አምላክ ነው፣ ጸጋው ብዙ ነው ብለን የተሰበሰብነው። ይህን ነፃነት ያገኘነው በክርስቶስ በኩል ነው። ቤተክርስቲያን እንዳንመጣ አልከለከለንም። የኛ ኃጢአት ነፃነት አለን እግዚአብሔር ፊት ስንመጣ። ከዛ የልብ መተማመንም አለ። እግዚአብሔር እኔ በኃጢአት ደክሜ ሲያየኝ ሊቀስፍብኝ ሊፈርድብኝ እንደማይጠራኝ አውቃለሁ። ይሄ የእግዚአብሔር ዙፋን የምህረት ዙፋን ነው። ሮሜ መጽሐፍ ምዕራፍ 5 ቁጥር 1 እንግዲህ በእምነት ስለጸደቅን በጌታችን በኢየሱስ ክርስቶስ በኩል ከእግዚአብሔር ጋር ሰላም አለን። ጦርነቱ አብቅቷል። በእኛና በእግዚአብሔር መካከል የጠላት ግንኙነት ሳይሆን ያለን የአባትና የልጅ ግንኙነት ነው ያለን። ከዚህ የተነሳስ ከእግዚአብሔር ጋር ሰላም ነን፣ ህብረት ተመስርቷል። እሱ አባታችን ነው፣ እኛ ደግሞ ልጆቹ ነን ይልና በእርሱም በኩል አሁን ወደ ቆምንበት ጸጋ በእምነት መግባት ችለናል እና ይላል። እኛ አሁን የቆምንበት በጸጋ ነው እያለ ያለ እግዚአብሔር ጸጋ እግዚአብሔር ዙፋን ፊት ሊቀርብ የሚችል ሊቆም የሚችል አንዳች የለም። በዚህ በእግዚአብሔር ጸጋ ቆመናል። ከወደቅንበት እግዚአብሔር አንስቶናል። ከዛ ደግሞ ወደ እግዚአብሔር ወዳለበት ወደ መገኘቱ ወደ መቅደሱ መግባት ችለናል እያለ ሊቀ ካህናት እየፈሩ የተንቀጠቀጡ በዓመት አንድ ጊዜ ወደሚገቡበት ስፍራ ከእነሱ እኛ በኃጢአት ምን ያህል የረከስን ሰዎች እግዚአብሔር ፊት ስንገባ እንደ ሊቀ ካህናቱ እየፈራን እየተንቀጠቀጥን ሞት ይጠብቀኝ ይሁን እያልን አይደለም የምንገባው። እርግጠኞች ነን ህይወት እንዳለን። ለምንድን ነው እርግጠኛ የሆንነው? እኛ በኢየሱስ ክርስቶስ በኩል ህይወትን ስላገኘን። እኛ በእግዚአብሔር ፊት እንዳንቀርብ የሚያደርገውን ያንን ፍርድ ኢየሱስ ክርስቶስ ስለተቀበለ። ይሄን በደንብ ግልጽ ለማድረግ ኤፌሶንን ከዚህ በፊት ስንማር ለማየት ሞክረን ነበር። መቅደሱን ካየን ሊቀ ካህናት የሚገቡበት አለ፣ ቅድስተ ቅዱሳን ካህናት የሚገቡበት አለ፣ ቅድስት። ከዛ ደግሞ አደባባይ አለ። ከዛ ደግሞ ከአደባባይ ውጭ አሕዛብ የሚኖሩበት ነው። ያው የኛን ስፍራ ታውቁታላችሁ። ሁላችንም አሕዛቦች ስለሆንን ውጭ ነው ያለነው። እነዚህ አሕዛብ አይደለም ወደ መቅደሱ ሊገቡ ይቀሩና ወደ ግቢው መግባት አልቻሉም ነበር። ኢየሱስ ክርስቶስ መጥቶ በስጋው ግንቡን አፈረሰ ነው የሚለው። ስለዚህ ግንቡ ከፈረሰ በኋላ አይሁድና አሕዛብ አንድ እንደሆኑ ይነግርና በመቀጠል ደግሞ አይሁዳውያን ራሳቸውን እንደ እግዚአብሔር ሕዝብ ነው የሚያስቡት። እናንተ ራሳችሁ እንደ እግዚአብሔር ሕዝብ ብታስቡም አልገባችሁም ይለናል። ይሄን አልገቡም ይለናል። እንዴት ነው የሚለው? ርቀው ለነበሩትም ቀርበው ለነበሩትም የምስራች ሰበከላቸው ይላል። ጉዳዩ የመቅረብና የመራቅ እንጂ ሁለቱም እግዚአብሔር ወዳለበት መገኘት መግባት አይችሉም ነበር። ካህናት ግን ወደ መቅደሱ ይገባሉ። በጣም የሚገርማችሁ እነዚህ ካህናት ራሱ ወደ ቅድስተ ቅዱሳን መግባት አይችሉም። እነዚህ ካህናት ራሱ ወደ ቅድስተ ቅዱሳን መግባት እንዳይችሉ ሁለት የኪሩቤል ሰይፎች አሉ መጋረጃው ላይ የተሳሉት። እነዚህ ሁለቱ ኪሩቤሎች በመጋረጃው ላይ የተሳሉት የሚጠቁሙት ነገር ምንድነው? ሰይፍ የያዙ ናቸው። ወደዚህ መቅደስ ማንም መግባት አይችልም፣ ከገባ ይሞታል የሚል ትእዛዝ ያለው ነው። ኤደን ገነትን ነው የሚያስታውሰን። አዳም በኃጢአቱ ምክንያት ከወጣ በኋላ ተመልሶ እንዳይገባ ሁለት ሰይፍ ያላቸው ኪሩቤሎች እንደቆሙ እናውቃለን። እሱን ምስል ነው የሚያመጣው። ተመልሶ ወደ እግዚአብሔር ወደ መገኘቱ እንዳይገባ ሰይፍ የያዙ ሁለቱ ኪሩቤሎች አሉ። ይሄ ምስል ተቀምጧል። ወደዚህ መቅደስ የሚገባ ፍርድ ይጠብቀዋል የሚል ማለት ነው። አይገርማችሁም? ሊቀ ካህናት ያላገኙትን እድል፣ እስራኤላውያን ያላገኙትን እድል ሞት ወደዛ ከገባን የሚጠብቀንን እኛን ኢየሱስ ክርስቶስ ያንን ሰይፍ በራሱ ላይ በማድረጉ ምክንያት እነዛ ኪሩቤሎች እኛ እንዳንገባ የሰነዘሩት ያን ሰይፍ ኢየሱስ ክርስቶስ ስለኛ ተቀልቶልን፣ ኢየሱስ ክርስቶስ ስለኛ ታርዶልን መቅደሱ ውስጥ ስንገባ ሞታችንን በወሰደው እርግማችንን በወሰደው በኢየሱስ ክርስቶስ አማካኝነት በነፃነትና በልበ ሙሉነት እንገባለን ይላል። ሳንሸማቀቅ። ለምን?
የእኛን ሞት ኢየሱስ ክርስቶስ ወስዶልናል እና ይላል። ስለዚህ ወደ ጸጋው ዙፋን ነው የመጣ ነው። ምሕረትን ነው የምንቀበለው። ፌሽታ ነው። እንኳን ደስ አላችሁ ነው። ኃጢአተኞች የሆናችሁ በሙሉ እዚህ የተሰባሰባችሁ በክርስቶስ ኢየሱስ የሆናችሁ በሙሉ ለእናንተ ይሄ የምስራች ነው። እግዚአብሔር ለእናንተ አድልቷል በክርስቶስ በኩል። ዙፋኑን የፍርድ አላደረገም፣ የምህረት ነው ያደረገላችሁ። ብቸኛው ተስፋችን ኢየሱስ ክርስቶስ ስለሆነ የሚምርልን ስለሆነ ታላቅ ሊቀ ካህን ስለሆነ ደግሞ ስላለልን እኛን ወክሎ ወደ እግዚአብሔር ዙፋን ስለገባ ደስተኞች ሁኑ። ኃጢአታችሁ እናንተን ከእግዚአብሔር አያርቃችሁ። ኃጢአታችሁ ከእግዚአብሔር ዙፋን ፍርድ አያስከተልም። ኃጢአታችሁ፣ ድካማችሁ ወደ እግዚአብሔር እንድትቀርቡ ምክንያት ነው። ለምን? ሊራራላችሁ የሚችል ታላቅ ሊቀ ካህን ስላለ ማለት ነው። ምናልባት ይሄ የኢየሱስ ክርስቶስ የመስቀል ስራ ኃጢአተኛ ብንሆንም ተስፋ ቆርጠን እንዳንሄድ ወደ እሱ እንድንመጣ ያበረታታናል ስንል ኃጢአት እንደፈለግን እንስራ እያልን ነው ብለው የሚያስቡ ሰዎች ሊኖሩ ይችላሉ። እነሱ እንደዛ ስላሰቡ ይሄ መልእክት አይቀየርም። የእናንተን የኃጢአት ልክ ሰብስባችሁ ብትመጡ ከጸጋው ዙፋን የሚበልጥ አይደለም። የእግዚአብሔር ጸጋ ከኛ ኃጢአት እጅግ የሚበልጥ ነው። ስለዚህ የእኛን ኃጢአት ከእግዚአብሔር ጸጋ ጋር በፍጹም ልናነጻጽረው አንችልም። ያ አስተሳሰብ ሊቀየር የሚችል አይደለም። ግን ደግሞ የእግዚአብሔርን ጸጋ ዙፋን ስር የሚቀርበው ሰው ለምንድን ነው ካልን እኮ ከዚህ ኃጢአት ለመሸሽ ነው። ከዚህ ኃጢአት ለመራቅ ነው አይደለም እንዴ? ደክሞ ተስፋ ቆርጦ ከእግዚአብሔር እንዳይለይ ነው አይደል? ወደ እግዚአብሔር ጸጋ ዙፋን የሚቀርበው ከኃጢአቱ ተፋቶ ወደ ጸጋው የሚቀርበው ያንን ኃጢአት ላለመኖር ያንን ኃጢአት ላለመድገም ነው። ስለዚህ በኢየሱስ ክርስቶስ ያለ ሁሉ ይሄ ፕሪቪሌጅ አለው። በኃጢአቱ ምክንያት ከእግዚአብሔር አይሸሽም። ወደ ጸጋው ዙፋን ሲቀርብ ደግሞ ከኃጢአቱ ይሸሻል ማለት ነው። እንጸልይና እንጨርሳለን። እናመሰግንሃለን ስላሳየህን በጎነትና ምሕረት በኢየሱስ ክርስቶስ ስም አሜን።